ጋይስ አጠገብ ያላችሁ ሰዎች ካላችሁ ማለት ነው ፍፄን እግሩን ሰብራችሁ አስቀምጡት። እግሩን ሰብራችሁ አስቀምጡት። ምን ነው የሚለው? ምንድን ነው? እንዴት ነው የሚያደርገው? አነጋገሩን ግን ሰምታችሁታል? ወይኔ እንደው ምኑ ጭቃ ነው ደግሞ ዛሬ ደግሞ። ወይኔ ጉዴ! አይ ሚፍታ እኔ ሚስትን ላግባት ነው አይደል ያለው? እኔ ላግባት እኮ ነው ያለው። በጣም የሚገርም ነገር ነው። ሚፍታ ትክክል ሀሳብ ነው የተናገርከው። አነጋገር በጣም ተመችቶኛል። ግን ፍፄ ተብዬው ግን በጣም የምትገርም ሰው ነው። ሰላም ውድ ቤተሰብ እንዴት ቆያችሁ? እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ ሚፍታም ቪዲዮም ሰርቷል፣ ሀብም እሱም ሰርቷል ማለት ነው። ሀብም እኔ ያስተካከላለሁ ያለውን ነገር አንቺ ከጎኗ ስላለሽ ጥሩ ነው የው ብሎ መልስ ሰጧል ማለት ነው። ስለዚህ ያለውን ነገር እኔ ያስተካከላለሁኝ ያው ብሏል ማለት ነው። እናመሰግናለን ሀብ ማለት ነው። ስለዚህ ማለት አሁን ይሄ ፕራንክ ብለው ተናግራለች፣ እሱም ፕራንክ ነው ብሏል። ግን እሱ ወደ እውነት ነው እየወሰደ ያለው። ስለዚህ እሱም ቢሆን አሁን ይሄ ውሸት ነው እየተናገረ ያለው ማለት ነው። ውሸት ነው እየተናገረ ያለው ፍፄ ማለት ነው። ዛሬም ደገመው እኮ ጋይስ፣ ፍፄም ዛሬ ደገመው። የምር በጣም የምትገርም ሰው ነው፣ ገራሚ ነው። እኛ ካሁን እናንተ አስታርቃችሁ ይቅርታም ብለህ ምን ብለህ ትለያለህ ብለን ነበረ። ጭራሽ እኔ አገባታለሁኝ ቡራም ተረድቶኛል አላለም እንዴ? ምን ሰው ነው? አረ ምን ጉድ ነህ አንተስ! የምር በጣም የምታሳፍር በጣም የምትገርም ሰው ነህ ፍፄ ማለት እግዚአብሔር። ኮሜንታተሮች በጣም ተናደው አረ እንደው አንተ ሳፈር ብላ እያሉት ነው። ይኸው ባመጣው ጣጣ ባመጣው ጦስ እየተሰደብኩ ነው ያለሁም እንዴ። ደግሞ እኮ ድርቅናው እኮ ነው ግርም የሚለኝ። ድርቅ የሚለው ነገርስ ወይኔ ጉዴ! ደህና ሰው ነበር እኮ ፍፄ። ስትመሰገን በዚያው ልክ፣ ስትዋረድ በዚያው ልክ። ምን ይሻላል? እንደው ምን ጉድ ነህ? ምን ምኑ ነው የመጣብን ጉድ